ልዩ መረጃዎችን ወደ እናንተ ለማድረስ እንዲተገናኘን ተወዳጁና በጎ አድራጊው ማስተር አብነት ከበደ ሀገር ውስጥ ሲያደርገው የነበረውን የሕክምና ሂደት አጠናቆ እንደገና ለሌላ ሕክምና ከሀገር መውጣቱን አስታውቋል። ከዚሁ ጋር ተገናኝቶም ልብ የሚነካ መልእክት አስተላልፏል። ወዳጆቹ፣ ጓደኞቹ፣ ባለቤቱ እንዲሁም ልጁና ሌሎችም ቤተሰቦቹ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው በሰላም ደርሰህና ለሀገርህ መሬት በድጋሜ ያብቃህ በጤና ይመልስህ ለማለት ባደረጉለት ሽኝት ላይ ያልተጠበቀም እጅግ አንጀትን የሚበላ ክስተት ተከስቶ ነበር። ለመሆኑ ምንድነው የተከሰተው ክስተት? እነማንስ ሽኝት አደረጉለት? ከባለቤቱና ከልጁ ጋር ሲለያይስ እንዴት ያለ ስሜት ነበረው? እሱስ ቢሆን ያስተላለፈው አንጀትን የሚበላ መልእክቱ ምን ይመስል ነበር? እንነግራችኋለን። በሌላኛው መረጃ በዛሬው ዕለት እጅግ አንገብጋቢና አነጋጋሪ ሆኖ የዋለው ከአርቲስት ነጻነት ወርቅነህ ጋር በተገናኘ መልእክት ያስተላለፈችው የአርቲስት ገነት ንጋቱ ጉዳይ ነው። አርቲስቷ እጅግ በርካታ ተቃውሞዎች እየገጠሟት ይገኛሉ። በዚሁ በደረሰባት ከፍተኛ ተቃውሞ ምክንያት እባካችሁ ይቅርታ አድርጉልኝ የሚል መልእክቷንም እንዲሁ አስተላልፋለች። ከዚሁ ጋር በተገናኘ ደግሞ ኮሜዲያን ደረጃ ኃይሌ እጅግ በከፍተኛ ቁጣና ብስጭት ውስጥ ሆኖ ተጨማሪ መልእክት ልኳል። ለመሆኑ ደሬ ምን አለ? ምንድነው እንዲህ በከፍተኛ ቁጣና ብስጭት ውስጥ ሆኖ ነገርየውን እንዲያስተላልፍ ያደረገው ነገር? አርቲስት ገነት ንጋቱ ከነጻነት ወርቅነህ ጋር በተገናኘ የገጠማት ከፍተኛ ትችትና ተቃውሞ ምንድነው? ምን ይመስላል? ህዝቡን ምን አስቆጣው? በመጨረሻም የጠየቀችው የይቅርታ ደብዳቤ ምን ይመስላል? በዚህ መሰናዶ ላይ በዝርዝር የምንመለከተው ነው። እንደምን አላችሁ? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን አስቀድሜ የጠቀስኳቸውን ነጥቦች በማንሳት ወደ እናንተ የማቀርብላችሁ ጌታቸው በላይ ነኝ። እስከ መጨረሻው ከኛ ጋር ሆኖ እውቁና ተወዳጁ በጎ አድራጊው ማስተር አብነት ከበደ መታመሙ ከተሰማበት ጊዜ አንስቶ በርካታ ኢትዮጵያውያን በከፍተኛ ጭንቀት ውስጥ እንደሰነበቱ የሚታወቅ ነው። እሱም ወደ ሆስፒታል አምርቶ በዚሁ በሀገራችን አዲስ አበባ ውስጥ በከፍተኛ ሕክምና ላይ እንደነበር እናስታውሳለን። አሁን ታዲያ ሀገር ውስጥ የነበረውን የሕክምና ሂደቱን አጠናቆ ወደ ውጪ ሀገር ያለውን የሕክምና ሂደት ለመከታተል ደግሞ ከሀገር መውጣቱን አስታውቋል። በቦሌ ዓለም አቀፍ አየር ማረፊያ ላይ ተገኝተው ሽኝት ያደረጉለት ወዳጆቹ፣ ጓደኞቹ፣ ባለቤቱ፣ ልጁና ሌሎችም ቤተሰቦቹ በሰላም እንዲመለስ ለሀገሩ እንዲያበቃውና በጤና ቆሞ እንዲመጣ በመመኘት ካላቸው ፍቅርና አክብሮትም የተነሳ በእንባ ታጅበው ነበር ሽኝት ያደረጉለት። በቪዲዮ ላይ ለመረዳት እንደሞከር ነው። ከዚሁ ጋር በተገናኘ ማስተር አብነት ያስተላልፈው ልብ የሚነካ ቪዲዮም አለ። ተመልከቱት። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ።
ወንድማችን ማስተር አብነት በሰላም ወደ ሀገር ያብቃ በጤና ተመለስልን ብለን በመመኘት ወደ ቀጣዩ መረጃችን እንሻገር። የብዙዎቻችን የሳቅ ምንጭ ሆነው ባለብዙ ተሰጥኦ የተወዳጁ አርቲስት የነጻነት ወርቅነህ ህልፈተ ህይወት በትናንትናው ዕለት ከተሰማበት ጊዜ አንስቶ እጅግ በርካታ ኢትዮጵያውያን ታዋቂ ሰዎችና ሌሎችም ዝነኛ ሰዎች ጭምር ስለ አርቲስቱ የተሰማቸውን ሐዘን እያስተላለፉ እንደነበር ነግረናችሁ ነበርም። የሐዘን መልእክቶቻቸውን ካስተላለፉ አርቲስቶች መካከል ደግሞ አርቲስት ገነት ንጋቱ ባቀረበችው ቪዲዮ የተነሳ እጅግ ከፍተኛ የሆነ ትችትና ተቃውሞ እየገጠማት ውሏል። በዛሬው ዕለት እንዲያውም አንዳንዶች ከፍተኛ የሆነም ስድብም ጭምር ሲልኩና ሲጽፉ ተመልክተን ነበርም። ዕውቁ አርቲስት ነጻነት ወርቅነህ ነፂ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሐዘን ላይ በሆነችበት በዚህ ወቅት አርቲስት ገነት ንጋቱ በዩቲዩብ ገጿ ላይ ያደረገችው የቀጥታ ስርጭት ወይም የሰራችው ቪዲዮ ከፍተኛ ህዝባዊ ቁጣና የሙያዊ ትችትን አስነስቷል ሲል ዘሀበሻ በዘገባው አድርሶናል። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹንና ወዳጆቹን በስልክ እያነጋገረች ንግግሯንም በቀጥታም ለህዝብ ማሰራጨቷ ነው ኢስነ ምግባራዊ ተብሎም የተወገዘው። በዚህ ስርጭቷ ላይ ከተደወለላቸውና ድምጻቸው ለህዝብም ከተጋለጠባቸው ሰዎች መካከል ደግሞ አንጋፋው ኮሜዲያን ደረጃ ኃይሌ ይገኝበታል ይላል ይኸው መረጃም። ደረጀም በወቅቱ በሆስፒታል ተገኝቶ በወዳጁ በነጻነት ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልክ የተደወለለት ብሏል መረጃው። ጉዳዩን ማስመልክቶ በፌስቡክ ላይ በአቤል ገብረ ኪዳን ለቀረበም የወቀሳ ጽሑፍም በሰጠው ቀጥተኛ ምላሽም ኮሜዲያን ደረጃ ኃይሌ በድርጊቱ መደንገጡንና ማዘኑንም ገልጿል። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ውስጥ ሆኜም ያዋራኋት ያለው ደረጀ ድርጊቱን በጠንካራ ቃላትም ሲያወግዘው ተስተውሏል። የአርቲስት ገነትን ተግባር ሲበዛ ብልግና ነው፣ ከተማረ ሰው የማይጠበቅ ነው ሲል ነበር የገለጸው። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና ስነ ምግባር ጥሰቶች እየተተቸ እንደሚገኝም ነው ዘሀበሻ የጠቆመው። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው ይላል ትችቱም። ነገር ግን ገነት በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና ቀረጻ ላይ መሆኗንም ሳትናገር ለግል ዩቲዩብ ይዘት ማሟያነት ተጠቅማቸዋለች የሚልም ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ምስጢር እንደሆነም ተገልጿል። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት ወይም የተጠቀመችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ምስጢሮችም ያለ ቤተሰብ ይሁንታም ያወጣ ነው በሚል ነው ይሄው መረጃ የሚተቸው። በእንዲህ አይነት መንገድ በተለያየ ሁኔታ ትችት እየዘነበባት የዋለው ተወዳጇ አርቲስት ገነት ንጋቱ በመጨረሻም የይቅርታ ደብዳቤዋን ልካለች። ይቅርታው ምን አይነት ይዘት ያለው ነው? ምን አለች? አስከትለን እንንገራችሁ። የይቅርታ መልእክት ከአርቲስት ገነት ንጋቱም። በትናንትናው ዕለት በወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በገለጽኩበት ቪዲዮ ላይ ከወዳጄ ከደረጀ ኃይሌ ጋር ያደረኩትን የግል የስልክ ልውውጥ አካትቼ ማቅረቤም ይታወሳል። ይሁንና ይህንን የድምጽ መልእክት ማካተቴ መላው የኢትዮጵያን ህዝብ የሟች ቤተሰቦችንና የሙያ አጋሮችን ቅር እንዳሰኘ ተረድቻለሁ ይላል። የይቅርታ ደብዳቤዋ ይቀጥልና ቅሬታውም ተገቢና ትክክል ነው ብዬም ስላመንኩ መላው የኢትዮጵያን ህዝብና አድናቂዎችን በትህትና ይቅርታ እጠይቃለሁ የሚል ነው የገነት መልእክት። በድጋሚም በወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹና ለወዳጆቹ መጽናናትን እመኛለሁ፣ ነፍሱ በአጸደ ገነት ትኑር ስትልም ነው
ሐሳቧን የደመደመችው ገነት በዛሬው ዕለት እጅግ አነጋጋሪ ሆነው ከአርቲስት ነጻነት ወርቅነህ ህልፈተ ህይወት ጋር በተገናኘ አርቲስት ገነት ንጋቱ ያስተላለፈችው መልእክትና በመጨረሻም ደግሞ ያቀረበችው የይቅርታ ደብዳቤ ይህንን ይመስላል። በተጨማሪም የተወዳጁን ኮሜዲያን ደረጃ ኃይሌን ምላሽ ምን ይመስል እንደነበር ነግረናችኋል። አለፍ ሲልም የማስተር አብነትን የውጭ ሀገር የሕክምና ሂደትም ለመከታተል ወደ ውጭ መጓዙንም ጭምር አካፈልናችሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮች እንዲህ እየተዳሰሱ ወደ እናንተ ውድ ተመልካቾች የሚቀርቡበት ሚዲያችን ነው። ጌታቸው በላይ ደግሞ መረጃዎቹን እንዲህ አሰባስቤ አቅርቤላችኋለሁ። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። እስከዚያ ቸር ቆዩልን።